አዋጅና ጸሎት ጣፋጭ ልቦለድ ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ለማድረግ ለወዳጅ ዘመድ ያጋሩ። ስለምትከታተሉን ከልብ እናመሰግናለን። አብራችሁን ቆዩ። አባቴ በህይወቱ የጸለየው 2 ጊዜ ብቻ ነው። ሁለቱም ጸሎቱ ደርሶለታል። እንደሱ አባባል እንደውም አንዳንድ የስነ መለኮት ትምህርት ቤቶች የአቶ ዘውዱ ጸሎት በሚል ርዕስ መጽሐፍ አዘጋጅተው የአባቴን ጸሎት ለማስተማሪያነት ይጠቀሙበታል የሚል ወሬ ሰምቻለሁ። እውነት ይሁን አይሁን አላጣራሁም። አንዳንድ ሰዎች አባቴ 2 ጊዜ ብቻ ጸልየው ሁለቱም ጸሎቱ ደረሰለት ስላቸው እኛ የዕለት እንጀራችን በቀን 11 ጊዜ እየደጋገምን እንጀራችን ሳስቷል። የአባትህ ጸሎትና አጠያየቁ እንዴት ቢሆን ነው ከ2 ያገኙት ይሉናል። ተገቢ ጥያቄ ነው። እንግዲህ አባቴ አብዮት ሲፈነዳ እዚህ 4 ኪሎ አንዲት ትንሽ ቤት ተከራይቶ ራሱ እስኪፈነዳ ስለ ትዳር ያስብ ነበር። ምንም እንኳን ጥሩ ስላለው መልከ መልካም ሰው ቢሆንም የወንድም የሴትም ጓደኛ አልነበረውም። ሬዲዮ ሲያዳምጥና ጋዜጣ ሲያነብ ነበር ከስራ ውጭ ያለውን ጊዜ የሚያሳልፈው። ሰዎች ከትዳር አጋሮቻቸው ጋር እንዴት ተገናኛችሁ ሲባሉ ጓደኛዬ ሰርግ ላይ አይቼው የጓደኛዬ አባት ሞተው ቀብር ላይ ስታለቅስ ይህች ያርግበትና የኔም አባት አንድ ነገር ቢሆን ለቅሶ ታደምቃለች ብዬ ገባኋት ሲሉ ይሰማል። አባቴ ግን ብቸኛ ነበር። ሰርግ የሚጠራው የለ፣ ለቅሶ አይደርስ። ቆንጆ ሆኖ ጥሩ ስራ ኖሮት እንዴት ብቸኛ ይሆናል? ራሱን መልስ ያላገኘለት ጥያቄ ነበር። አንድ ቅዳሜ ቀን ታዲያ በሩ ላይ ቁጭ ብሎ ፀሐይ የሞቀ መደዳውን የተከራዩት 6 ወጣቶች ፍቅረኞቻቸው ጋር፣ ቀሪዎቹ ደግሞ ቤተሰብ ጋር እያሉ እየዘነጡ ሲሄዱ አባቴ ብቻውን ቀረ። ከላይ ፀሐይ፣ ከታች አባቴ። ዙሪያውን ሲመለከት ሰዎች ቡና ይጠራራሉ። እሱም ቡና ጠጣ የሚለው የለም። ክርስትና፣ ልደት፣ ሰርግ፣ ማህበር፣ ሰው ሁሉ ሲራወጥ አባቴ፣ ምስኪን አባቴ ከሌላ ዓለም እንደመጣ ፍጥረት ብቻውን አይኑ ከትት እያለ ተቀምጦ ነበር። ሆድ ባሰው፣ ብቸኝነቱ ገዝፎ ተጫነው። አንዳንዴ የለመድነው ነገር አዲስ የሚሆንብን፣ አእምሯችን ከልማዱ የሚበረግግበት ጊዜ አለ። አባቴ አእምሮ በረገገ። ዙሪያውን የከበበውን ብቸኝነት አጉልቶ ሹክ አለው። በዚህ ጊዜ አባቴ በቁጣ ተነስቶ ቤቱ ገባና በሩን ከውስጥ ቀረቀረው። በሩ አንኳኩ። ላየው ሰው አባቴ ራሱን ሊገድል የተወሰነ ሊመስል ይችል ነበር። ግን ራሱንም ቢያጠፋ እንኳን ተመልካች የለውም። በርግግ ብሎ ታሪካዊ ጸሎቱን ጀመረ። ስም አለው እግዚአብሔርን ልክ እንደ ጓደኛው። እኔ ሰው አይደለሁም፣ አልፈጠርከኝም። ሁሉ ነገር ሳይጎድለኝ ሰው እንዲርቀኝ ያደረግከው ምን ሆንኩ ብለህ ነው? ምን በድዬ ነው? ወይ ነውር አይደለም እንዴ? ሰው መሃል ፈጥረ ሰው ማሳጣት። ተው እንጂ ተው። ሰሚ ተመልካች ምን ይፈርዳል? አለና ስቅስቅ እየዬ ብሎ እንባውን ወደ አሮጌው ጣራ ረጨው። መቼስ ከአዳም ጀምሮ ከሰው ልጅ ታሪክ ውስጥ የአባቱን ለቅሶ የሚወዳደር አልቃሻ ተፈለጎ አይገኝም። ወዲያው አወቀ እንደገባው። ጣራው አልፎ ደመናው ሰርስሮ ሰማይ ቤቱን አጥለቀለቀው። ሰማይ ቤት ያለ ነፋስ ሁሉ ተገረመ። ዝናብ ከላይ ወደ ታች ነበር የሚዘንበው። እንዴት ከምድር ወደ ሰማይ ይወጣል እየተባለ የሰማይ ቤት ነፍስ ሁሉ መጠለያ ፍለጋ ተራወጠ። እንባው የሰማይ ቤትን የሰማይ ወለል አጨናነቀው። ምድር መልአክ ለእግሩ መርገጫ ደረቅ ሰማይ እስኪያጣ ጭራሽ እንባው እንደ ማዕበል እየተናወጠ የፈጣሪን ዙፋን ስር ሲደርስ ባህል መስሎ ረጋ። ፈጣሪም ለምን መነፋረቅ ነው? ዘውዱ ወንድ አይደለህም እንዴ? በቃ አለና አባቴን ገሰጸው። አባቴ ሊሰማን አይበቃኝም። ዛሬውኑ ብቸኝነት እንዲያበቃ ካላገዝከኝ ገና አለቅሳለሁ። እስከ መቼ ሰው ይራበኝ? እስከ መቼ ጎረቤት ቤት ጠባቂ ልሆን ብሎ ላያቀርበው ፈጣሪን አልለቀህም ያለው ያዕቆብ ትዝ አለውና በስንት ዘመኑ በየት ዞሮ መጣ።
አለ። አባቴ መሃል እንፋለና ልክ እንፍታው ወደ በሩ ቢወራወረው መንግስቱ ኃይለማርያም ቤተ መቅደስ ከኩባ ለመጡ እንግዶች ንግግር ማድረጋቸው ቆም እያደረገ አጃቢያቸውን ጠርተው ምንድነው ብለው ጠየቁ። አባቴ አፍንጫውን ቆርጦ የወረወረው ነበር የሚመስለው። በኋላ ፈጣሪ በቃ አታንዛዛው ተነስ አለው። አባቴ አይኑ ቀልቶና ቀልል ብሎት ውጭ ወጥቶ ፀሐይ መሟቁ እንደቀጠለ ህዝቡን ቡና መጠራራቱን ለቅሶ መደራረሱን ቀጠለ። በጣፋጯ ፀሐይ የግቢው አበቦች በለስላሳው ነፋስ በቀስታው እየተወዛወዙ ንቦች ከአበባ አበባ እየቦረቁ የአባቴን ቀልብ ወስደውት እያለ ተመልከቱ የፈጣሪን ተአምር። አንድ አረንጓዴ ኳስ እያነጠረ እየተንከባለለ ደሞም እየነጠረ አባቴ እግር ስር ሲደርስ ቀጥ ብሎ ቆመ። አባቴ ብድግ ቢያደርገው ኳስ ሳይሆን የተጠቀለለ ኩባ ነበር ሆኖ የተገኘው። ሳብ ሲያደርገው የከረሩ ውል ላይ ሰፈር ሆኖ እየተተረተረ መምጣቱን ተረዳ። አባቴ ከተቀመጠበት ተነስቶ የተተረተረውን የከለር ኳስ በግራ እጁ እንደያዘ በቀኝ እጁ ከኳሱ ላይ እየጠቀለለ እየጠመጠመ በጠላ ቤቱ ጋር ታጠፈ። እየጠመጠመ ወፍጮ ቤቱን አለፈ። እየጠመጠመ ወደ ግራ ታጠፈና አንድ አጥር ስር ደረሰ። እየጠመጠመ ወደ አጥሩ ሲገባ ለማይበጃችሁ ድንጋይ ይሆን በድንጋጤ ድንጋይ የምታደርግ መልአክ የመሰለች ልጅ ፊት ለፊት ከተሉ። የተጀመረ ዳንቴል በግራ እጇ ይዛ በቀኝ እጇ ኪሮሽ እንደጨበጠች ቆማለች። ፈገግ አለች። ልጅቱ ወዳ ነው ፈጣሪ ያመጣው ላይ ማነው ፊቱን መቋጠር የሚችል? በዛ በኩል ልጅቱ በዚህ በኩል አባቱ ወጥረውት የያዙት ከሪ እህል ውሃ ገመዳቸው ሆኖ ቁጭ አለ። አዳሜ በቀስበት መንገድ መኪናት ይዘህ ትባዝናለህ። ፈጣሪ ከፈለገ በቀጭን የዳንቴል ክር እንዲህ ጎትቶ ገነት ያስገባሃል። ክሩ እየተንቀጠቀጠ ሰጥቷት በፍዘትና በነፍሰት እንደቆመ የልጅቱ አባት ከተፍ ይላሉ። ምንድነው አሉ። የወይራ ከዘራቸው እየተመቻቹ በረከት አንዳንዴ ከዱላም ጋር አብሮ ሲለካ ይችላል ይሉ ነበር አባ ፍርዳው። ልጅት ግን ፈጠን ብላ ሰርቪሷን ሊከራይ የመጣ ተከራይ ነው አለች። ቀልቧ ሾክ ብሏት አባት ተረጋጉ። በረከቱ ዱላውን ጥሎ ብቻውን ኮለል ብሎ መጣ። የልጅቱ አባት አባቴ ወዳ ጓሮ ወሰዱትና የምትከራይ ሰርቪስ ቤት አሳዩት። ተከራይ አታ የከረመች ጭቃ ቤት፣ እዚያሽ ጣሯ ትንሽ ያፈሳል። እስቲ ጠገን ወረቀትና ነጭ ልብስ በዛ በኩል እንዳታስቀምጥ፣ አልጋህን ደግሞ በዚህ በኩል ታደርገውና በባልዲ ፍሳሹን ገድበህ ለአንዳንድ ነገር ይሆናል። ለምሳሌ ካልሲ የሚታጠባሉ። አባቴ ምን ተዳው። ቀጠሉና መብራት ገና አልገባላትም። ለጊዜው ሻማ ትጠቀምና ጡረታዬ ሲመጣ ከጠናው ቤት ጠልፍ ያስገባልሃል። አባቴ ፀሐይ የመሰለች ልጅ ያለችበትን ቤት የምን መብራት ነው አለ በሆዱ። በዛኑ ቀን ከሰዓት ጓዙን ጠቅልሎ ልጅቱ ቤት ገባ። እንግዲህ እየቆየ አባቴና ልጅቱ ተላመዱ። ልጅቱ በሰበብ አስባቡ ብቅ እያለች ታየዋለች። ልብ በሚሰልብ አይኑን እያየች ታውቀዋለች። ስራ ውሎ ሲመጣ ምግብ አዘጋጅታ ቤቱን ጠራርጋ ትጠብቀዋለች። ውሉን ያውቃሉ። ምን ማውጋት ብቻ። እየተቆናጠጡም እየተጎነታተሉም እራት ወር በደስታ ነው። አባቴ ፈጣሪን ሰው ሰጣኝ ብሎ አላመሰገነው። ምክንያቱም ፈጣሪ ረስቶት ነበር። እረ ልጅቱ ራሱም ረስታው ነበር። አባቴ ታዲያ የልጅነቱ አባት ጋርም ኮከቡ ገጥሞ ቤተኛ ሆኖ ነበር። ቡና አብረው ይጠጣሉ። አንዳንዴ እንደውም ወጣ ይሉና በአባቴ ጋባዥነት አንድ ሁለት ብለው ይመለሳሉ። ምንም እንኳን ስልጣኔ ይዤ አገር በአዲስ ፍቅርና አዲስ መፈክር እየተንጎዳጎደች የነበረ ቢሆንም አባቴ ለአዲስ ነገር የሆነችለት ልጅ ጋር ክፉኛ ተዋዶ ለአባቷ እንዴት እንደሚነግርና እንዴት ጠቅልሎ ቤቱ እንደሚያስገባት እያሰበ ነበር። በዚህ ሁኔታ ላይ ያለ ነበር ተአምረኛው አዋጅ የታወጀው። ከአዋጅ በፊት ሁኔታው እንዲህ ነበር።
ልጅት አባቴን ቡና ጥሪ ተብላ ቤቱ መሄድ። አባቴ መቼስ ከቡና ይልቅ ቡና ጠሪዋን አትስሱ የሆነችበት ካላየት ያዛቋል። ልክ አባቴ ክፍል ውስጥ የልጅቱ ውብ ግራግር ሲገባና ራዲዮኑ አዋጁን ሲያነብ አንዱ ነው። ካሁን ጀምሮ ቤት ተከራይተህ የምትኖር ኢትዮጵያዊ ሁሉ ቤቱን እንድትወርስ መንግስት ፈቅዷል። አብረህ የተከራየኸውም ይሁን ቤቱ ጋር ተያያዥነት ያለው በቤት ውስጥ የሚገኝ ንብረትም ካሁን ጀምሮ ያንተው ነው። ኢትዮጵያ ትቅደም። ማርሽ ሙዚቃ ተከተለ። አባቴ በማርሽ ሙዚቃ ታጅቦ ከኢትዮጵያ ቀድሞ እንደበረኛ ተወረወረና ቆንጆዋን እንቅ አደረገ። ቀሊጥ አለ። አዋጅ ነው። አባቷም ቢሆኑ አባቴ ልጃቸውን ከቤቱ ጋር በወሰዱት አላዘኑ። ቤቱን ታወረስኩ ከማለት ለልጅ ያወረስኩ ማለቱ ይሻላል ብለው ትዳሩን መረቁለት። አዋጅ ከምርቃት ጋር ፈጣሪ ሲሰጥ መቼስ እንዲህ ነው። ምድራዊ ንጉስም ሰማያዊ ጌታም አባቴን ባረኩት። ይኸው ዛሬ በአዋጅ የተለጠፈች ቆንጆ እናትና በአዋጁ ፈውዳዊ ብቸኝነት ገርስሶ ነፃ ይወጣ። አባቴ በፍቅር እኔና 4 እህቶችን ወልደው ይኖራሉ። እንደውም የጸሎቱን ርዝራዥ ደርሶኝ ነው መሰል ቆንጆ ሴት ግጣሚ ናት። አንዳንዴ ታዲያ እናቴ አባቴን ስታስፈራራው እንዲህ ትላለች፣ ዋ ቤት ለባለቤት የተባለ እንደሆነ። ታዲያ ባለፈው አባቴ ለአንድ የቀበሌ ሊቀመንበር ይህን ታሪክ አውርቶ ጊዜው መልካም ነበር ብሎ ወሬውን ሲያሰርግ ሊቀመንበሩ አቶ ዘውዱ ያለፈ ስርዓት ናፋቂ ኖት ብሎ አባቴን ዘለፈው። ሁለተኛው የአባቴ ጸሎት ይህን ቃሌን የሚያጣም ካለ ስሜ ስም የሚለጥፍ ሊቀመንበር ንቀልልኝ የሚል ነበር። በዛው ቀን ሊቀመንበሩ በግምገማ ከወንበሩ ተነቀለ። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።